ስሜ ኤክስፐርት ሲኒየር ክሊኒካል ነርስ ደርባቸው ይባላል ነው የስራ ዘርፌ ያው በህክምና ሳይንስ ተመርቄ ነው ከዛ ከወጣሁ በኋላ በዲፌንስ ዩኒቨርሲቲ ኮሌጅ ውስጥ ለብዙ ዓመት ግልጋሎት ሰጥቼ ነበር ዲፌንስ ላይ ስራ ቤት ኤርትራ ተወራሰ ወቅት ማለት ነው ከዛ በኋላ በግል ስራ ላይ ተስተዳድሬ አነስተኛ ደሞዝ ሲሆን ጊዜ ባለው አማራጭ እኛው እንደ ፓርታይም ቦታ ከምሰራ በየሌላ ክሊኒክ ከምሰራ መደበኛ ስራን ይዛ እየሰራ በትርፍ ሰዓቴ ደግሞ የደም መለካቱና ስኳር በየመለኩ እየተሰራ ይዘርኩ ዳታ ባይኖርም ይሄን እየሰበሰቡ ያው የሰራ ትሬን ለማጠናከር ይህ ሌላ ጉዳይ ይሰራል። አብዛኛው የደም የሚለኩ ሰዎች ያው ካታጎራይዝ ይደረጋሉ። ግን ይሁንና ማንኛውም የዕድሜ ክልል ውስጥ ያለ ሰው ከ15 ዓመት በላይ የሆነ ሰው ደሙን እንዲለክ እንትና አበረታታቸዋለሁ። ከዛ በኋላ በሚገኘው እንትን ላይ ያው ለእነሱ መስጠት የሚገባውን አንዳንድ ጥንቃቄ የሚያስፈልጋቸው ሰዎች ቆንጆም ከሆነ ደግሞ ማድረግ ያለባቸው በተለይ ጥንቃቄ መደረስ ያለበትን ስፖርቱ በሕክምና ዘርፍ ጋር የተያያዘ ምክሬን ለግሳቸው ማለት ነው። ከዚህ አንፃር ክፍያው ሳከፋፈሉ አሁን ለምሳሌ ለአንድ ሰው ለመለኪያ 20 ብር የምትከፈለው ለስኳር መለኪያው ደግሞ 50 ብር የምትከፈለው ያው ሰው ደግሞ ከሌለው የለውም ስላለው ብቻ ያለውን 20 ብር ኖር 10 ብር ኖር ያንን ግን ዝም ብለህ ለሰርቪስ እየሰጠህ ስለምትሄድ ባለው ሳንቲም ሰርቪሱን አሳልጬ ተጠቅመዋል። ሮቦት የቤት ለቤት የጤና እንክብካቤ ማህበር ይላል መጀመሪያ እዚህ ሮቦት በዛ ታቅፌ ሰራ ነው በወቅቱ ማለት ከዛ በኋላ ግን ያው የስራው እንትን ደካማ ላይ ሆም ላይ ያለው እንትን ብዙም ፈላጊነቱ ያንን ያለው ስለዚህ ያው በግል እስቲ ደግሞ እንቀሳቀስ ብዬ ነው ለራሴ ነገር ካገድቼ ስራውን ማድረግ ጣሊያን ሰፈር ነው የምትኖረው? ጣሊያን ሰፈር አይደለም የምኖረው ወደታች አካባቢ ጀሞ አካባቢ ከዛ ነው መጣ ከዚህ እንትን አካባቢ ወርዳለሁ በግሬ እየለካሁ ከጀሞ ድረስ ያረፍኩኝ ቁርስ እየበላሁ ምናምን ተዋገኛት ነገር ሰፈሬ ሲደርስ ይመሽልኛል ማታ እንደዚህ ፖሊስ በኋላ ለያስወሳለ ባስመጣ እስኪ እስከ እንዴት ትራፍ መጣለ ደግሞ እንደዚህ ሰርቪስ እየሰጠው መርካቶ ጠቅላላ እዚህ አካባቢ ስፍራዎች ጠቅላላ ይሄ ታቸው ገንዘብ ያልተለኩትም የተለኩትም እንደገና በአዲስ የሚለኩትም ሰዎች ካገኘ እነሱን ቤተሰብ እያደረጉ ፍሬም ባለ ያሰራል። ከየት ዩኒቨርሲቲ ኮሌጅ ዲፌንስ ዩኒቨርሲቲ ኮሌጅ አሁን ጣሊያን ሰፈር በየስንት ጊዜ ትመጣለህ? እኔ በቃ እዚህ ጋር ስለምወር ዋና እንትን ከዛ በሰባራ ባቡር አካባቢ ስኳር የሚለኩ የቤት ውስጥ ተመቻለኝ ቁርስ የማይበሉ 3 ሰዓት ድረስ እነሱ ይጠብቁኛል ወደ ገዳም ሰፈር አካባቢ ከዛ እንደዚህ አሳልጬ ይሄንን መንገድ ይዤ ነው ወደ ታች ማለት ነው እና ዴሪ ነው ሰራይ 7 ቀን 8 ሰዓት ድረስ ሰራይ አዲስ አበባ የት አካባቢ ትንቀሳቀሳለህ? ሁሉም ስፍራዎች ላይ ነው። ምን ያህል ጊዜ ሆነ? አንድ አሁን ወደ ናሴ አካባቢ ጀምሮ ታምና 2015 16 ናሴ ላይ ከዚህ በፊት ያየው ሰው አለ እንደዚህ እየዞረ ሲያገለግል ሲሰራ? እኔ አላየሁም። ይሄ መጀመሪያ የራሴ ስራልጌ መጀመሪያ በጣም ብዙ ሰው ሴቭ አድርጌያለሁ። ተራ ምናምን እነዚህ እዛው ገብቼ ያየኋቸው ሰዎችን አብዛኞቹ እንደው ስለ ስኳር ምንነትም የማያውቁ ግንዛቤም የላቸውም። በስራ ላይ ብቻ ስራቸው ሲሰሩ የነበሩ ሰዎች እንዴት ፊታቸው ነው ስኳር በሌላ ቦታ ላይ ሄደው ክትትል እንዲያደርጉ የራሴ ወረቀት ሰጥቻቸው እዛ ጋር ሄደው አሁን ቤተሰብ በጣም ብዙ ሪሌሽን ከአንተ ተነስተው ወደ ከፍተኛ ሕክምና የሄዱ ሰዎች አሉ። በጣም ብዙ ሰዎች ይሄን አላም ብሎ አለኝ 625 ስኳር አግኝቼበት የቤተ ምርምር ቲዮሪ እዛ ተራውን ያልኩት ንጋት የገበያ ማዕከል ውስጥ አንድ ሰው አግኝቼ አንድ ሰው ብቻ አይደለም በጣም ብዙ 425 300 እና በጣም ብዙ ይገኛል እዚህ መሳለሚያ ውስጥ እንደዚህ አይነት ሰዎች ይገኛሉ እና እነሱ ግን አብዛኛው በስራ ዘርፋቸው ላይ የተተኩሩት ኮንቨልስ እነዚህ ዲኬ የሚባል ዲያቤቲክ ኬቶሲስ የምትባል ነገር አለች የካንሰር ፈጥርባቸው ሐኪም ቤት የሚሄዱትና ተፈጥሮ ሲደርሱ በዛ ወቅት አብዛኛው አያውቁትም አብዛኛው ማህበረሰብ ስለ ስኳር ደም ግፊት ቢያቅም ደግሞ ያንን አይነት ግንዛቤ አንድ የሆነ ቪዲዮ መጣች ማይተራታ ያገኝቶኝ በአጋጣሚ እዛ ሀገር በካምፔን ነበር የሚሰራው በግድ ተለኩ እየተባለ ነው የሚሰራ ያንን ሁሉ ነገሮች በጣም በርታይዞ ነው አንዱ ሰጥቶ ያቺን ነገር ስለ ጤና መድረስ
ለጤና መድን ያንን ለረሰብ ቢር ለማድረግ ግን አብዛኞቹ በጤና ላይ ያላቸው አመለካከት ብዙም ደስ የሚል አይደለም። ለምሳሌ እዛ ሄደን የምናገኘው ሰርቪስ ጥሩ አይደለም ብሎ ስለሚያስቡ ያችን ነገር ያው ብዙም ስንጠይቃቸው ደስተኛ ነው። አብዛኛው የሚከፍሉት ታችኛው ሎ ህብረተሰብ ላይ ምንም ተጨማሪ ገቢ የሌለው ማህበረሰብ ነው እና እነሱ ናቸው ክፍያው የሚያደርጉት። እነሱ ደግሞ ያው በተገልጋይ ልክ እዛ ከሄዱ ሚዝል ወይ ደግሞ አሞክሳ እንደዚህ በጣም ተራ ድራጎች አሉ እነሱን ነው የምናገኘው ብሎ ስለሚያስቡ ክፍያው ላይም ራሱ በጣም እንጠይቃቸው። በአመት አንዴ ሁለቴ ለምንጠቀምበት ብዙ ክፍያ ያንንም ከፍለው ሌላ ቦታ ነው እነሱ ሄዱ ሰርቪስ ኮሌክት ባደረጉት ገንዘብ በቂ ሕክምና ያገኙ። ለምሳሌ ከፍተኛ አፐርቲስ ባትሳክ ኢንፌክሽን ቢኖርባቸው ወይ እንደዚላቸው አሞክሳውን በዛሬ ጊዜ ድራጉ ራሱ ቫልዩ ራሱ ሴፍ ድራግ ፕሪቫለንስ ነው የማዳን ኃይሉ ማለት ነው። እዛ ያንን ነገር እንትን ለማለት ተጨማሪ ሕክምና ወደ ሌላ ሕክምና ቦታ ላይ ሄደው እንደሚያገኙ ሰርቪሱ እንደሚያገኙ ግንዛቤው አለ። ግን ህብረተሰቡ በሚፈልገው ሊያገኙ አለ አስተሳሰብ እዚህ አሁን የጤና መድን እንደ ሌሎች እንደ አሜሪካ እንደ ሌሎች ሀገሮች ከፍተኛ አሁን እስከ ቀዶ ልጃለ እስከዛ ድረስ የሚያስኬድ በጤና መድን በኦባማ ጊዜ የነበረውን አይነት አስተሳሰብ እዚህ ሀገር ውስጥ ቢመጣ ጤና መድኑ በጣም ጥቅም ነው። ከዚህ ከሌላ 20-30 ዴሊቨሪ ኖርማል ዴሊቨሪ እንኳን ዛሬ አንድ ወደ ግል እንትን ከሄድ እስከ 35,000-40,000 ነው ያውም ሲኤስ ምናምን ሳይገባ እዛ ያንን ደረጃ ከደረሰ ምንቶች ቢደርስ እንደሆነ ነው ያው ከዛ ሲስተም ማለት ነው። ይሄን አገልግሎት አሁን ወዴት ማሳደግ ትፈልጋለህ? እኔ በቃ በራሴ እንትን የተለያየ እንትኖችን ተጠቅሜ እነዚህ ሱቃዎች ሌላም ተጨማሪ እቃዎች እነ ፐርሶክሶሜትር የሚባሉ አሉ ተርሞሜትር እነዚህ ነገሮች እንትን ብዬ ወደ ከፍተኛ ደረጃ ራሴን ከሌላ ጓደኞች ጋር ተገናኝቼ ማለት ነው እንትን ከፍ ነው ማለት ነው። ምክንያቱም የአዲስ አበባ ህዝብ አጠቃላይ ቁጥሩ ወደ 5 ሚሊዮን አካባቢ ይጠጋል። ከ5 እስከ 10 ሚሊዮን እስከ 7 ሚሊዮን አካባቢ ይጠጋል። በአራቱም አቅጣጫ ቀን ሰርተን ለመስራት ያሰብኩት እውቅና የሰጡ ምስጋና ሰርቲፊኬት የመሳሰለ የሰጡ ተቋማት እስካሁን ድረስ አንድ አመቴ ነው። ያው የሰው ሙገሳን አይዞ በርታ ከሚለው አስተሳሰብና አንዳንድ ሰው የራሱ የሆነ እንትን ደስ የሚለው እንትን ይላል። ያ በዛ ጎን ደግሞ እንደዛ ደስ የማይለው ሰው አለ ሰው በዛ እንጂ ምንም ነው እና ሌላ ነገር ሳይሆን ልትጠይቃቸው ስትመጣ ወይ ገሌማ አረፉ ተብያቀ እንዴት ነበር እሱ አጋጣሚ? አይ እኔ ለካቸው እንኳን ነው ያየሁት አጋጣሚ መርካቶ ነው ይባላሉ። እኔ በስኳር እንደማያቸው በአጋጣሚ እዛ ሲሄድ ያው ሴትዮዋ ናዝደስታ ነበር የሚከታተሉት እና ሲሄድ ቀኑ ስለዚህ እንኳን አየሁ ግን ከይን እዛ ውስጥ ይችላል እዛ ገብቼ ያለኝ ያዘንኩት የሚያሳዝንም ነበር። ግን እድሜያቸው የሚሄዱ ናቸው እና አካባቢ ናቸው። ያው በአጋጣሚ ልጅቷ መንገድ ላይ አይታኝ እስቲ እናቴ ለካኝ ብላ እዛ ገብቼ በዛ አጋጣሚ ታውቃለህ እሱ ጋርና ከሳቸው ጋር ቴንክ ዩ ለካ ደም ግፊትን ይታወቃል። እናስገባ ወረዳ 35 ወረዳ ቤት መሆኑ በገብ ያቺን እንቅስቃሴ አሁን ቀንሳት በማን ቀንሳት ኦማ ቀንሳት ልጅን እያየን ታዲያ ልጅን እያየን ሰውነታቸው እኮ አይዘው አንተ አንዴ በላው ለአንድ አመት ስላሰ ተማሪ ነው ጥሩ ነው። በቃ